በረዋን ጉዳይ ነው የተወደደችው። ግን በረዋን አጀንዳ ነው። ሀቢባን የሚያቀሰው አልነበረም። ረዋን የሷ አጀንዳ ከመጣ በኋላ ነው የታወቀችው። አስረግጬ ነግራችሁ ዋሻው ውሸታም በሉኝ ኡስማን ዋሻው የረዋን ጉዳይ ሲመጣ የታወቀችው። ረዋን አንድ ነገር ብትሆን ሀቢባ ናት አንደኛ ተጠያቂ፣ ሁለተኛ ለቀቃሚ። እኔ ሁሉ ነገር አውቃለሁ። ወላሂ አልዓዚም እንዳላፈርጠው ወላሂ እንዳላፈርጠው እያልኳችሁ ነው። ተው እንኑርበት። ልጄን ልውለድበት። እኔ ላፈርጠው ነው። አላህ ምስክሬ ነው። ላፈርጠው ነው። ተው ልጄን ልውለድበት፣ በሰላም ኑርበት። ኮልኮሊያ እስኪ ታሪክ ስሩ። ሁላችሁም ቲክቶክ መንደር ያላችሁ የረዋን ጉዳይ ፍቱላት። እስኪ ታሪክ ስሩ። እስኪ ሌላ ወሬ አታውሩ። እስኪ እኔ አድንቃት አታድንቃት አይመለከተኝም። የራስ ጉዳይ። የምታደንቃት በረዋን ጉዳይ ነው። በረዋን ጉዳይ ይዛ ስትመጣ እኔ ያደነቃት አንተ ኮልኮሊያ የት ታውቃታለህ? ሀቢባ የምትባል ከዚህ በፊት ታውቃታለህ? ሀቢባ የረዋን ጉዳይ ሲመጣን ተረድታለች ረዋን በሀቢባ። ሀቢባ ግን ተጠቀመችባት። ረዋንም ትጠቅማለች። ግን አጀንዳው አልተዘጋም። 2 ዓመት ሙሉ እኔ ነኝ የምንከራተተው። አብሬያት ያለሁት ኡስማን ነኝ። እኔ ሰቀቀን ሞትኩኝ። አንዴ ፍርድ ቤት አንዴ ምን ስዞር እኔ ነው የማድረው። እናንተ ምንም አታውቁማ። ሚዲያ ላይ ስንመጣ ይላል ምን መጣ። ለምን ስራ ነው፣ ቢዝነስ ነው። የምታውቁት ነገር የለም። ኩየን ቀጥ ምን ታያለሽ በዚህ ጉዳይ? እየሰደበሽ ነው። ማን ኡስማን? እኔን ኧረ እባክህ አያደርገውም። እኔንም አይሰድበኝ። ረዋንን የመሰለች ልጅ ሰጥቼው እኔን ይሰድባል። አዎ ደግ አደረገ። እንኳን ምንድን ነው? ሰላም ነው? ለምን እኮ ችግሩን ያልተናገረ እኮ መድኃኒት አይገኝለትም። ችግርሽ ምንድን ነው ረዋን? ችግርሽ ምንድን ነው? ችግርሽን አትናገሪም? እድሜ ልክሽን እየተነፋረቅሽ ልትኖሪ ነው? ችግሩ ምንድን ነው? ንገሪኝ። ምንድን ነው ችግሩ? ከኡስማን ጋር ችግር አለ እኮ። እሺ ነይ ጋር አለውኝ። ምንድን ነው የሚያስጨንቅሽ? እሺ ካልነገርሽን እኛ እንዴት እናውቃለን ችግርሽን? ረዋን ችግርሽን ካልነገርሽን አንቺ እንዴት እናውቃለን እኛ? እንዴ ሰው አመሏ ነው የሚልሽ እኮ። ሁሌ ጊዜ ዝም ብለሽ የምትነፋረቂ ከሆነ አመሏ ነው። ችግር ካለ ንገሪን፣ እንፍታው። ፈታ ነው ከዚህ በፊት አይደል? ችግር ነበር፣ የገንዘብ ችግር ነበር። 5 ቀን ሙሉ ላይቭ ላይ ቁጭ ብዬ 55,000 ድርሃም ሰብስቤ ሰጠውሽ። ፈታሽ፣ ችግርሽን አገባሽ፣ አረገዝሽ፣ ደስተኛ ሆነሽ ተመስገን አልሐምዱሊላ ብለን ሁላችንም በአንቺ ሳቅና ደስታ ተደስተን እየኖርን አልሐምዱሊላ ብለን፣ አሁን ደግሞ ተመልሰሽ ትነፋረቂያለሽ። ችግርሽን ተናገሪ፣ እንፍታው ከህዝቡ ጋር። ችግር ይሄ ነው በይ። በቃ እሺ አትነፋረቂያ። እንደዛ ከሆነ አንደኛ እያለቀሽ ቪዲዮ ከሰራሽ በኋላ ህዝቡ ካወቀ በኋላ አይ ህዝቡ በህዝብ የሚፈታ ነገር አይደለም ካልሽ፣ በውስጥ ከሆነ ከመጀመሪያው ቪዲዮ ሳትሰሪ ህዝቡን ሳታስጨንቂ ህዝብ መጥቶ ኮመንት ላይ እኔን ሳያስጨንቅ በውስጥ ነግረሽኝ አንፈታውም ነበር? ተንበርክከሽ እያለቀሽ ቪዲዮ ሰራሽ። ከዛ ህዝቡ ተጨነቀ፣ ተሸበረ። ባልሽ ደግሞ እየዞረ በየቦታው ረዋን እጇን ቆረጠች ብሎ ያወራል። እኔ በዚህ እርግዝናዬ ላይ በድንጋጤ ኮመንት ላይ መጥተው ረዋን እጇን ቆረጠች ሲሉኝ እኔ ደነገጥኩ፣ በጣም ደነገጥኩ። ተይ እንጂ ቆፍጠን በይ። ምን ጉድ ነው አሁን? ይኸውልሽ ችግሩን መናገር የምትፈልጊ ከሆነ ላይቬን ስዘጋ እሺ፣ አዎ እሺ፣ ተዘጋ ፋይሉ። ከዛስ በቃ አልተገኘም። እሺ ምን ይደረግ? ህይወትሽን እየኖርሽ ነው። ጤነኛ ነሽ፣ አግብተሻል፣ አርግዘሻል፣ ሱቅሽ እየሰራ ነው። ምንድን ነው ችግርሽ? እኮ ፋይል መዘጋቱ ምንድን ነው ችግሩ? ይዘጋ በቃ፣ የራሱ ጉዳይ። ገንዘብሽ ነው፣ ህዝብ ተክቶልሻል። ሌባ የበላሽን ብር ህዝብ ዘግቷል፣ ህዝብ ተክቷል። ምንድን ነው ችግርሽ አንቺ? አሁን ላይ ችግርሽ ምንድን ነው? ታመሻል? መታከም ያተሻል ወይ? ምንድን ነው ችግሬ? ይሄ ነው በይኝ አንቺ ብቻ ሀቢባ። እኔ ችግሬ እዳ አለብሽ፣ የባንክ እዳ የሚያስጨንቅሽ ምንድን ነው የምትፈልጊው? እሺ እኮ አገር ቤት መሄድ ነው የምትፈልጊው?
ገባኝ። ስለ ባኑ አገር ቤት መሄድ ነው የምትፈልጊው? አዎ ወይም አይ አገር ቤት መሄድ ነው የምትፈልጊው? በቃ አገር ቤት መሄድ የምትፈልጊ ከሆነ ክሱ እንዲነሳ ማናገር ያለብን ጠበቃ ነው። ጠበቃ እናናግራለን። በማልቀስ እኮ አይደለም የሚፈታው። በማልቀስ እኮ ምንም ነገር አይፈታ። እንደ ሕፃን ልጅ ሁሌ እያለቀሽ ህዝቡ ያንቺ ነገር እንዲመራውና አመሏ ነው እንዲልሽ ለምን ታደርጊያለሽ? ረዋን ለምን ከዚህ በኋላ እኮ ነገም ተነስተሽ ስታለቅሽ እኮ ህዝቡ በቃ አመሏ ነው ብሎ ማንም ምን ሆነሽ ነው ብሎ አይጠይቅሽም እኮ ከዚህ በኋላ። ሁሌ ነው ይቅርታ ምትኝ። ቆፍጠን በይ። እኔ አልፈልግም። በቃ እኔ ጠንካራ እንድትሆኝ ነው የምፈልገው። እንዴ ባልሽም ወጥቶ ሲሰከት ወጥተሽ ሚዲያ ላይ ታለቅሻለሽ። የሆነ ነገርም ስትሆኝ እንትን እንዴ እኔ አሁን እጇን ቆረጠች ሲሉኝ እንዴት እንደደነገጥኩ። አሁን ይሄ ወሬ ኬት ነው የመጣው? ኬታምቶ ነው ኡስማን እንደዚህ አይነት ወሬ የሚያወራው? በቃ እሺ አሁን የለም ይሄድ የፈለገበት ይሄድ ይዙር ወንድ ነው። ዞሮ ዞሮ ሲመጣ ይገባል። አይኖርስ ከራበሽ ፍሪጅ ከፍተሽ ምግብ አሙቀሽ ቢባል ምን ኖር አልኖረ ምን ያደርጋል? በቃ ይሄድ ከፈለገ ዞሮ ማድሮ ይምጣ። አንቺ ኢንጆይ ዩር ሰልፍ ፊልሚ፣ ምግቢ፣ ጠጪ፣ ተደሰቺ በራስሽ። ይታሰር ወንድ ልጅ ነው። ጨው ነው አይሟሟም። እስር ቤት ታስሮ ስለወጣ ቢታሰርስ ምን ይሆናል? ይታሰር ወንድ ልጅ አይደል እንዴ? ቢታሰርስ ጨው ነው ይሟሟል? በቃ ራስሽ ላይ ፎከስ አድርጊ። ባል ሄደ መጣ ብለሽ እንዳትጨነቂ ከዚህ በኋላ። ሲፈልግ ይሄድ። ዞሮ ዞሮ ሲመለስ ይመለሳል ወደ ቤቱ። ካልተመለሰም አልተመለሰም ነው አለቀ። እንደገና ደግሞ ከዚህ በፊት ታስሮ ስለሚያውቅ ይታሰራል ብዬ ይታሰር። ወንድ ልጅ ነው። እስር ቤት ለወንድ ልጅ ነው አለቀ። አዎ በቃ በዚህ ጉዳይ ደግሞ ይኸውልሽ ማድረግ ያለብንን ሁሉ እናደርጋለን። አንቺ አገር ቤት መሄድ ከሆነ የምትፈልጊው ጠበቃ እናናግራለን። ባኑ እንዲነሳ አለቀ። ባኔ እንዲነሳ ጥሩ ጠበቃ ፈልጉልኝ ማለት ይሻላል ወይስ መነፋረቅ ይሻላል? የቱ ይሻላል? የቱ ነው መፍትሄ የሚያመጣው? ንገሪኝ እኮ። በውስጥ ማንንም አትለምኝ። አንድ ቪዲዮ ሰርተሽ ሳታለቅሽ ለህዝቡ እስኪ ጥሩ ጠበቃ የምታውቁ ሰጀስት አድርጉኝ። ትራቭል ባን አለብኝ። አገር ቤት መሄድ እፈልጋለሁ። ሀገሬ ሄጄ መውለድ እፈልጋለሁ። ሀገርሽ ሄደሽ መውለድ የምትፈልጊ ከሆነ ስለዚህ ሀገር ቤት ሄጄ እንድወልድ ጥሩ ጠበቃ ኢማራት ላይ የምታውቁት ካለ እስኪ አገናኙት። ያለሽ ህዝቡ ያገናኝሻል። አለቀ። እሺ አለቀ። እንፈልጋለን። ከነገ ጀምሮ ጥሩ ጠበቃ እንፈልጋለን። በጠበቃ ነው እኮ የሚፈታው ጉዳዩ። ሌላ ምንም እኮ በለቅሶ እኮ የሚፈታ ነገር የለም። እስካሁን እኮ እያለቀሽ ነው የምታወኝ እኮ ረዋን። ምን አለሽ? እንሻላ አው ቅድም ከኔ ደውሎልኝ ነበር፣ አውርተናል። አዎ ታሜ ለኔም ብሎኛል። ምንም ችግር የለውም። ታሜም ያግዝሻል። ሌላም ጠበቃ እንፈልጋለን። ታሜም ጠበቃ ይፈልግሻል። ሁላችሁም ፈልገ እንዲህ የምትነፋረቂ ከሆነ ግን ማንም ምንም አያግዝሽም። እሺ ሁሉም አመሏ ነው ብሎ ነው የሚተውሽ። እሺ ረዋን በእናትሽ ተይ በቃ ማልቀስ። እሺ ይህ ለመጨረሻ ሁሌ ለመጨረሻ ጊዜ ነው የምልሽ። ግን ያው ዘውርሻው ነው። አሁንም ከሳምንት በኋላ መጥሽ ስታለቅሽ አገኝሻለሁ። አልሐምዱሊላ በይ። ስንት ሆስፒታል ይተኛል፣ ስንት ሆስፒታል ይተኛል። አንቺ እየሰራሽ እየበላሽ እየጠጣሽ ባላግብተሽ አርግዘሽ ደስተኛ ሆነሽ እየኖርሽ አይደል እንዴ? ኧረ በእናትሽ የፈጣሪን አይን በእንጨት አትውጊ። ግንታይ በቃ አሁን አንድና አንድ ችግርሽ ሀገር ቤት መግባት ነው አይደል? እስቲ እሱን ደግሞ ስናሳካለሽ ምን ፈልገሽ በምን ሀሳበሽ እንደምታለቅሽ ደግሞ እናያለን። አሁን የመጨረሻው ህልምሽ ሀገር ቤት መሄድ ነው። ትራቭል ባንሽ እንዲነሳ ነው አይደል? ለሱ ማድረግ ያለብንን ሁሉ እናረጋለን። ተስማማን? አለቀ። አሁን ተነስተሽ ፊትሽን ታጠቢ ስታለቅሽ እንዳላይ ከዚህ በኋላ ነገኔም ታሜን አወራዋለሁ። ችግር የለውም። ነገኔም ታሜን አወራዋለሁ። ጠበቃ እንፈልጋለን። አለቀ። ጠበቃ የሚፈታው ጉዳይ እኮ ነው። ቻው፣ ተረጋጊ። እሺ ታጠቢ ፊትሽን፣ እራት ብይ። ችግር የለም። ባልሽ ይሄኔ ስለሌለ ነው እንዲህ ሆዴ ባሰሽ። ፊትሽን ታጠቢ፣ ፊልም ክፈቺ፣ ፊልም እያየሽ እራትሽን ብይ። እሺ ቻው እናቴ፣ ባይ። አይዞሽ በቃ